خير بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم እንግዲህ ያው ሰዓቱም እየሄደ ነው አጠራርጌ ለመግለጽ ሞክራለሁ ምናልባት አህመድ ዲን የሰራቸው ስራዎች በጣም ብዙ ናቸው መጥቀስ ካስፈለገ የተለያዩ መጽሐፎች አሉ ግን ከመታሰሩ በፊት በስነ ጽሁፍ ስራ ላይ ብዙ እየተሳተፈ ነው አህመድ ዲን ጀበል እና አህመድ ዲን ጀበል ምናልባት እስር ቤት ከገባን በኋላ ብዙዎችን ያወቅነው እንጂ ከዛ በፊት ብዙ የሰራቸው ስራዎች አሉ በተለይ የሙስሊሞች ጉዳይ መጽሔት ላይ ትልቅ አስተዋጽኦ ያደረገ ነው እና በተለይ ኢትዮጵያ ውስጥ ታሪክ በትክክል እንድንገነዘብ ያደረገን አህመድ ዲን ጀበል ነው ማለት ታሪክ የምናውቀው በሌሎች ጻፍት የተጻፈ ጽሁፎች ነው የምናውቀው እነዛ ሌሎች ጻፍት ደግሞ ምናልባት የሌላ እምነት ተከታይ ናቸው ለነሱ በሚመቻቸው መልክ ነው የሚያዘጋጁት ማለት የሙስሊሙን ትክክለኛ ታሪክ ሳይሆን የሚገልጹት የነበሩ ያጼዎች ወይ ደግሞ የነበሩ መንግስታት ወይ ደግሞ የክርስቲያን እምነት ተከታይ ነውትን የነሱ ፍላጎት ነው የሚጽፉት የነበረው ምናልባት በጣም ይጋጫል አህመድ ዲን ጀበል የጻፈው ፋክት የሆኑ መጽሐፎችና ሌሎች እምነት ተከታይ የጻፉት ስለ ኢትዮጵያ ሙስሊም በጣም የተራራቀ ነውና ምናልባት ብናነበው የበለጠ ይገልጻል ብዬ ገምታለሁ እኔ እዚህ ከምናገር የበለጠና ኢንሻአላህ ካለኝ ሰዓት አንፃር እንትን የተወሰነ ለመግለጽ ሞክራለሁ ምናልባት አህመድ ዲን ጀበል ለረጅም ጊዜ ታሰሩ ማለት በተደጋጋሚ ታስሯል ምናልባት አሁን ነው የምናውቀው ይሄን መታሰሩ ያ ማለት ምንድነው መንግስት ምን ያህል ትኩረት እንዳደረገበት ማወቅ እንችላለን አህመድ ዲን ጀበል ላይ ማለት አህመድ ዲን ጀበል ማለት ከመጀመሪያ ጀምሮ በተለይ የሙስሊሙ ትግል ከመምጣቱ በፊት ብቻውን የሚታገል የነበረ ወንድማችን ነው ኡስታዝ አህመድ ዲን ጀበል አላህ ጀዛውን ይክፈለው ስለዚህ አህመድ ዲን ጀበል ሲያዝ ራሱ ከኛ ማለት ከተያዝነው ውስጥ በጣም ስፔሻሊ ተያዘው አህመድ ዲን ጀበል ነው ማለት ምንድነው ሌሎቻችን ስንያዝ ተይዘን ስንሄድ ቀጥታ ወደ ማዕከላዊ ነው አህመድ ዲን ጀበል ግን ቀጥታ ወደ ማዕከላዊ ያልወሰዱትም ማለት አይኑን በጨርቅ ታስሮ ቀጥታ ወደ መንትኖች የደህንነት ቢሮ ውስጥ የተወሰደው ኦልሞስት የተወሰደው ሁሉ አያውቅም እዛ ውስጥ አስገብተው ነው አንድ ቀን አሳድረውት ከዛ በኋላ ማለት የሚፈልጉትን ነገር ወይም ደግሞ ከሱ ማግኘት የሚፈልጉትን ነገር ሙከራ አድርጎ ግን አልተሳካላቸውም አህመድ ዲን ጀበል በጣም ጠንካራና እንደሱ አይነት ጀግና ሰው ነው አይቻል አቅም አህመድ ዲን ጀበል ምናልባት ፊገር ስላልሆነ አናቆም እንጂ ብዙ ዲፌንድ ያርጓል በጣም ይፈሩታል ሐቂቃ መነግራችሁ ምንድነው እኛም ፈራቸዋል እነሱ አህመድ ዲን ጀበል ግን አይፈራም እና ምንድነው መርማሪዎቹ ራሳቸው ይፈሩታል እሱ እና ይገርም የሚያደርገው ኮንፊደንስ ማለት ነውና ሄዶ መጥቶ ሲመጣ እነሱ ነው ዲፌንድ አድርጎ ይመጣውና አህመድ ዲን ጀበል በጣም ስለ አህመድ ዲን ጀበል መናገር ፈልጌ ነበር ግን ካለው አንፃር በጣም እንትን ነው አህመድ ዲን ጀበል በጣም ዝምተኛ ነው ማለት አይናገርም ብዙ ነገር ግን በጣም ብዙ ያዳምጣል ይሰማሃል ጨዋ ነው ግን የሰውን ችግር መረዳት ይፈልጋል ከትንሹም ጋር ማውራት ይፈልጋል ማለት ሰው አይነቅም ስታየው ግን ማለት እንትን ምን ይመስላል ማለት ስለማይናገር የሆነ የሚኮራ ይመስላል ግን ስትጠጋው እንደ አህመድ ዲን ጀበል አይነት ሰው ወላሂ እኔ አይቻላቅም አዛ እስር ቤት ውስጥና ስለዚህ አህመድ ዲን ጀበል የጻፋቸው መጽሐፎች 3 መጽሐፎች ናቸው ከእስር ቤት ሆነው እነዛ መጽሐፎች ኢንሻአላህ ባለፈው እንደታተመ ሰምቻለሁ አሁን 2 መጽሐፎች አሉ ያን ገዝተን ማንበብ ያው የራሳችን ኃላፊነት ነው እና አህመድ ዲን ጀበል ነው መጽሐፉን የጻፈው ምናልባት እስር ቤቶች ሲባል ሁሉ ነገር ተመቻቸ ይመስላል ከማከላዊ ለጀመርና ማከላዊ ማለት ያው አህመድ ዲን ጀበል ታሰረበትም እኔም ታሰርኩበት ጨለማ ቤት የሚባል እስር ቤት አለ ያ ጨለማ ቤት እስር ቤት ሲባል ኖርማል ዝም ብሎ ጨለማ አይደለም ጨለማ ሲባል ምናልባት የሆነ የተከለለ ክፍል ይመስላል አንደኛ 24 ሰዓት አይከፈትም እዛ ውስጥ በጣም ቀዝቃዛ ነው ክፍሉ ማለት ነውና እዛ ውስጥ ለ24 ሰዓት ተዘግቶበት ነው አህመድ ዲን የታሰረው እዛ ውስጥ ሆኖ አንደኛ ስክሪፕቶም ደብተር መግባት አይችልም እንደዛም ሆኖ ግን ማለት ከሰው ጋር እንገናኝም እንደዛም ሆኖ ግን ይፈትሹናል እዛ ማዕከላዊስ ማለት ነው ጨለማው ውስጥ ከሰው ጋር ተገናኝተን አናውቅም በዛ ሁኔታ ይያል ድንገት ይመጡና ዝም ብሎ ይፈትሻሉ አንዴ ጋር ሳይኮሎጂካል ቶርች ለማድረግ ነው እዛ ውስጥ ነው አህመድ ዲን ጀበል ያው ብዙ የመጽሐፍ ዕድል እንኳን ባይኖረው ቁርአኖች ይገባሉ የተለያየ መጽሐፍ ይገባሉ በተወሰነ መልክ ግን እሱ ቁርአን በሚያነብበት ሰዓት ግን ለሚቀጥለው ይዘጋጅ ነበር ከቁርአኑ ላይ ማለት ነው የተወሰኑ ነጥቦች ዋና ነጥቦች በተለይ ማን ነው የፍራውንና አንበገናዊ ተምሳሌት የሚለውን ብዙ ተጠቅሞበታል በዛ ሁኔታ ያለ ነው ማለት ከ4 ወር በኋላ ወደ ቃሊቲ ስንሄድ ያው ቃሊቲ በሚሄድበት ሰዓት ኦልሞስት እንደተፈታን የተቆጠር ነው የደበረን ስሜት ማለት ነው ለምን ከሰው ጋር የተገናኘ ነው እዛ ነው እስከ 3 ወር ተኩል አካባቢና እና እዛ ሄደን ስንደርስ ያው ደስታለን ግን ይዘን ይሄን ነው መጽሐፍ
ይዘን መግባት አልቻለም ማለት ከማከላይ የነበረን ቁርአኖች አንዳንድ ተወሰነ የሃይማኖት መጽሐፎች ነበሩ ይዘን መግባት አልቻለም ቀጥታ ኮምፕሊት የተወሰደብን ያ ሲወሰደብን ምንድነው እመረምረዋለን እኔ ትንሽ ግራ ይገባም ነው እናጠናዋለን ወይ ደግሞ እናያዋለን ብሎ ነው ኢቭን ቁርአን ነው የወሰዱት እኔ ቁርአን ወስደው በማን እንደሚተረጉምላቸው አላቅም ቁርአንም ተሄዶ ነው የተመርምሮ የመጣው ምናልባት ተፍሲርም ሊሆን ይችላል ይገምታሉ ዘይፈሰረ ታይቶ ግን ያው ጤነኛ ነው ተብሎ ነው ከዛ በኋላ ከ5 ወር በኋላ እነዛ ነገሮች የገቡልን ማለት ነው የበጃቸው የነበሩ እንትኖችና አህመዲን ጀበል እዛ ላይ የተጠቀማቸው መጽሐፎች ምናልባት ከማከላዊ ተወሰነ የያዛቸው ነጥቦች ነበሩ በዛ ሰዓት ላይ ከ5 ወር በኋላ ነው ሲመለስለት ለመጽሐፍ የተንቀሳቀሰው ያው አህመዲን ጀበል ይሄ መጽሐፍ ሲጽፍ በጣም ረጅም ጊዜ የፈጀበት ያ ምንድነው አንደኛ እዛ ውስጥ ነው እንትኖች ያስፈልጉታል ማለት እስር ቤት ውስጥ ነው መጽሐፍ ከማንም ሰው ጋር አይገናኝም የፈለገው ማስረጃዎች መረጃዎችን ማግኘት አይችልም ስለዚህ ያንን ለማግኘት አይ ቲንክ ረጅም ጊዜ ፈጅቶበታል ያው እስር ቤት ውስጥ ሆኖ ሲጽፍ ደብዳቤ እንኳን መጽሐፍ ስትፈልግ በጣም ነው የሚከብደው እዛ ውስጥ ሆኖ ሲጽፍ ማለት ነው መጽሐፍን የሚያህል ግን ለመጽሐፍ አህመዲን ጀበል አንደኛ በጣም ቆራጥ ነው ጀግና ነው አህመዲን ጀበል የሚቀመጥበት ቦታ ኦልሞስት የሚተኛበት ማለት ነው ብዙ መጽሐፎች ናቸው ተደርድረው የምታያቸው ማለት እንደመነሻ የሚጠቀምባቸው ኖርማሊ ብዙ ከማንበብ ነው ይሄ ሁሉ የሚያመጣውና ምናልባት አጠራረጌ ቃሊቲ ስንሄድ ለመግለጽ ያህል ቃሊቲ በሚሄድበት ሰዓት ላይ አንድ እስር ቤት ውስጥ 400 እስረኛ ምናምን ነው የሚኖረው እዛ እስር ውስጥ ሲኖር ዶቦቃ ነው ምናልባት የተወሰነ ወንድማችንም ገልጾታል እሱም ዶቦቃ ውስጥ ተኝቶ ነው የሚጽፈው የነበረው ዶቦቃ ማለት መሬት ላይ መተኛት ነው መሬት ላይ ሲተኛ ምንድነው አንድ ሰው ከአንድ ሰው ጋር ተገጣጥሞ ነው የሚተኛው እና ሙቀት አለ 300 400 እስረኛ አለ እዛ ላይ እየተንጠባጠበበት በተወሰነ መልክ የሚጽፋቸው ነገሮች ነበሩና ያ ሁሉ ቻሌንጅ ወጥቶ ነው አህመዲን ጀበል ወደ እዚህ መጽሐፍ የመጣውና ስለዚህ ይሄ መጽሐፍ ዝም ብሎ እንደሌላ ሰው የተጻፈ ብላችሁ ባትገምቱ ጥሩ ነውና ከዛ በተጨማሪ ምናልባት እስር ቤት ውስጥ የሚጽፋቸው ጽሁፎች ብዙ ለፍቶ ከጻፋቸው በኋላ በፖሊሶች ይወሰድበታል ያ ምንድነው የሚደረገው ኦልሞስት ሱቢ 11 ሰዓት ተኩል አካባቢ ከሰገን በኋላ ፖሊሶች ይመጣሉ የሚመጡት መምጣታቸውንም አናቅም መቼ እንደሚመጡ አናቅም ምንም አይነት ዝግጅት የለም ለክ 11 ሰዓት ተኩል ላይ ሲሆን በርግድ አድርጎ ከፍቶ ይገባሉ አንድ 6 5 ፖሊስ ይገባል ቀጥታ ሲገባ እንደገቡ ወደ አህመዲን ጀበል ነው የሚሄደው ሲመጣ ፖሊሶቹ 6 ሆነው ይገቡና ግር ብሎ ቀጥ ብሎ ወደዛ የሚገቡት ማለት ያው የተወሰነ ወደ ተለያየ አቅጣጫ ይላል ማንንም ሰው እንቅስቃሴ ያደርግ ምንም አይነት ዕቃ መውሰድ ማንሳት አይችልም ያ ይገባል ውጡ እንባላለን በፊሽካ ይነፋል ስንወጣ ራሱ ብርድ አይደለም እዛ ውጭ ስንወጣ ማለት ነው ሁሉም ይወጣል ለረጅም ሰዓት እዛ ይቆያል ያው ብዙ ፍተሻ የሚደረገው ያው አህመዲን ጀበል ላይ ነው ለስሙላ ግን ምንድነው የሚደረገው ሌሎችም ጋር ለመፈተሽ ያደርጋሉ ረጅም ሰዓት ይፈትሻሉ ከዛ በኋላ ከአህመዲን ላይ የሚያገኙት ነገር ይወስዳሉ ያው አህመዲንም እኔም የነበርኩበት ክፍል አብረን ነበር ሁሉም የተለያየ ክፍል ቢኖርም በአጋጣሚ ሆኖ ከአህመዲን ጀበል ጋር ረጅም ጊዜ ታስሬ ነበር እና በዛ ሁኔታ ላይ የጻፉ ጽሁፎች ይወስዱበታል አህመዲን ጀበል ላይ ማለት ነው ይሄዳል አህመዲን ጀበል እንደገና ነው የሚጽፈው ያ የተወሰደበትን እንደገና ምናልባት አንዳንድ ያመልጦት ምን እንደምናደርገው መቼ እንደሚመጣው እንኳን ባናቅ ወደ ሌላ እምነት ተከታዮች ጋር ነው ወረቀቶቹ የሚያስቀምጠው ማለት ምን ያህል ነፃነቱ እንደተፈገ ምናቀው በዚህ ነው ሌላ እምነት ተከታይ የፈለገው ማለት አሁን መደበቅ የምንፈልገው ነገር ሌላ እምነት ተከታዮች ነው ምን ሰጠው እዛ እነሱ ጋር ይቀመጣል እነሱ ፎቶስ መቶ ሲፈትሹ የኛ ነው ፐርፐዝሊ ትኩረት አድርገው የሚፈትሹት ለስሙላ እነሱ ጋር ይፈትሻሉ ያ ሁሉ ነው እንግዲህ አህመዲን ጀበል በተደጋጋሚ እየተወሰደበት እየተመለሰ የሚጽፈው አህመዲን ጀበል የሚጽፍበት ቦታ ምናልባት ሰው ሲጽፍ ጠረጴዛ ላይ ቁጭ ነው የሚጽፈው ወይ ወንበር ላይ ቁጭ ነው የሚጽፈው ብቻ የሆነ ተመቻቸ አህመዲን ጀበል ፍራሽ ላይ ቁጭ ነው የሚጽፈው እግሩን እስቲ እኔ እርግጠኛ ነኝ 2 ፔጅ ፍራሽ ላይ ቁጭ ነው ወይንም ወንበሩ ላይ ማለት እዚህ ታፋው ላይ ቁጭ አድርጎ እኔ እንጃ 4 ፔጅ ከጻፋችሁ በጣም ጎበዝ ናችሁ አህመዲን ጀበል እዛ ላይ ቁጭ ነው ታፋው ላይ ሁሉ መጻፍ ይጻፈው እንጂ የተመቻቸ እንትን አይኖርም እና በጣም ያሳዝናል ግን እዛ ውስጥ እንደዛም ሆኖ ግን አህመዲን ጀበል ጊዜዎች የሉትም ስራቸው ምንድነው አሁን ሁላችንም እንጫወታለን እንወጣለን ማለት ትንሽ ካነበብን በኋላ ወጥተን እንጫወታለን አህመዲን ጀበል ግን ወጥቶ አይጫወትም እኛ ቴኒስ እንጫወታለን እዛ የተለያዩ ጫወታዎች አሉ በተለይ ቅሊንጦ ላይ ትንሽ ጥሩ ነበር አህመዲን ቤተሰብ ሲመጣ ብቻ ነው የሚወጣው ከእንትኑ ማለት ነው ከሚተኛበት ቦታ ማለት ነው ወጥቶ ከቤተሰብ ጋር ተገናኝቶ ብቻ የሚመለሰው ወይ ደግሞ ምሳ ልንበላ ብቻ ነው መጥቶ ከኛ ጋር በልቶ የሚመለሰው አህመዲን ጀበል ማለት ብዙ ፈተና ነው ያለፈው እዛ ቦታ ላይ ማለት ነው
ፖሊሶች ይመጣሉ ያስፈራሩታል ማለት አንተ መጻፍን ብታቆም ይሻላል እኛ ሁሌ አንተን ፈተሹ የምንባለው እና ብታቆም ይሻላል ብሎ ያው ማስፈራራዎችም ጭምር ይደርሱበታል አህመዲን ጀበል ግን ያው የበለጠ ይጠነክራል እንጂ ወደ ኋላ አይልም እንደም ብዙ ጊዜ ቻሌንጆች ሲመጡበት ነው ጥንካሬውን የምናየው እንደዛ ሆነ አህመዲን ጀበል ማለት በመጻፍ ሂደት ውስጥ እንግዲህ ያው እያሳጠርኩ ለማየት ሞክራለሁ ሰዓቱ ስለሄደ አንድ ጊዜ የሰይድ አሊ ኡስታዝ ሰይድ አሊ ከኛ ጋር የታሰረ ማለት የቄራ ምክትል ኢማም የነበረ ወንድሙ የሱ ወንድም ሊዘይሮ ሲመጣ በአጋጣሚ አህመዲን ጀበል ከጻፈው ውስጥ አንድ ፔጅ ወረቀት ከመታተም በፊት ኪስ ውስጥ ያገኛሉ ፖሊሶች ሁሴን አሊ ይባላል አንድ ወረቀት ነው ያገኙት ኮፒ ወረቀት ያውም ኮፒ ማለት ነው ከዛ ያን ወረቀት ይዘውት ልጁን ምንድነው ሲሉት እዛ ላይ የአህመዲን ጀበል ጽሁፍ እንደሆነ አረጋገጡ ልጁ ምንድነው ያደረጉት ማከላዊ ነው የወሰዱት የኡስታዝ ሰይድ አሊም ወንድም ማለት ነው አንድ ወረቀት ስለተያዘበት ማለት ነው ያው ሊጠይቅ በገባበት ነው ወስዶ 4 ወር ማከላዊ ታስሮ ጫለማ ቤት ማለት ነው ኢሚዲየትሊ ደግሞ እንደ ተደረገው አህመዲን ጀበል የተፈተሸው ልጁ እንደታሰረ ማለት ነው ያ ማለት ምንድነው አንድ ሰው አንድ ወረቀት ስለተገኘበት 4 ወር ታስሮ ያው መጨረሻ ላይ ግን ያው ተፈቷል ይሄ ማለት ምንድነው ምን ያህል ተጽዕኖ እየተደረገበት ነው የሚገልጸው እንደዛም ሆነ ያው በሽያጭ ወቅትም ራሱ አህመዲን ጀበል መጻፎቹ ተሽጠው የማን መጻፍ ይሸጣል እኔ ብዙ ፖለቲከኞች ጽፈዋል እስር ቤት ሆኖ ማለት ነው የተለያዩ ፖለቲከኞች ኢቭን የመንግስት ለውጥ ሁሉ የሚገልጹ መጻፎች ተጽፏል ግን ምንም ተጽዕኖ አይደረግባቸው ግን የአህመዲን ጀበል መጻፍ ግን የሚሸጥ አዝዋሪ ማለት ኢትዮጵያ ውስጥ መጻፍ ሲሸጥ አብዛኞቹ ባዝዋሪ ነው በድፍረት የአህመዲን ጀበል መጻፍት ቤት ውስጥ አይሸጥም ደፍሮ የሚሸጥ ሰው የለም ምናልባት የተወሰኑ ልጆች ውስጥ ለውስጥ ነው የሚሸጠው ይዞ የሚዞሩ ልጆች አንዲ ከ4 ከ5 ልጆች በላይ በተደጋጋሚ ታስረዋል የአህመዲን ጀበል መጻፍ ስለሸጡ ብቻ ይሄ ምንድነው ምን ያህል መንግስት አህመዲን ጀበል ላይ ትኩረት እያደረገ መሆኑን ያስገነዝበናልና ነገሮችን ለማሳጠር ምናልባት እያስረዘምኩ ነው መሰለኝ አበል ማለት መጻፉን እንግዲህ ባስቸጋሪ ሁኔታ ላይ ነው አህመዲን ጀበል ይሄን ጻፈው ስለዚህ ይሄን መገንዘብ ያለብን ምንድነው ምን ያህል እንደተዘጋጀበት ምን ያህል እንደተሰቃየበት እያየን ስለሆነ እኛ ቢሆን ማለት ነው ዛሬ በተዘጋጀው መጽሐፍ ላይ ሚናችንን መጫወት አለብን ስለዚህ መጽሐፉን ማንበብ አለብን ከመግዛት ውጪ ታሪካችንን ማወቅ አለብን ስለዚህ ኢንሻአላህ ባጭሩ ይሄን ይመስላል በዛውባችሁ አፍወር ሰላም አለይኩም ወራህመቱላሂ ወበረካቱሁ ሰላም የእስር ቤቱ ጀግና የእስር ቤቱ ንጉስ የእስር ቤቱ ንጉስ ሁሉን ያሰለፈው አኺ